አይነጅስም ብሎ ላዩ ላይ እየረጭ እንዳብ ሲጣይ ዝርቶ ሱሪው የሚሄደው? እኔ ሽንትና ስፐርም የሚለያይ መስሎ የነበረ። ስለ ሽንት እያወራን ስለ ስፐርም ነው የምታወሩት ብሎ የገባው። የሴቷ ይነጅሳል የወንዱ አይነጅስም ያለው ሴቷም ስፐርም አላት ብሎ ነው ያስተማረው መሐመድ። ከሳይንሱ ጋር የሚጋጭ ነው፣ ግን የሴቷ እንደዚህ አይነት ነው እንደዚህ ምናምን ብሎ እና የሴቷ ይነጅሳል የወንዱ አይነጅስም። ለዛ ነው ለካ ላዩ ላይ አብሲጣ ይመስል ሱሪው ላይ አብኩቶ አጨማልቆ ድግስ ባለባቸው ሰዓት ድሮ ገጠር ላይ እንትን ሲሉ ተጨመላልቀው ይሄዳሉ። ለዛ ነው ምናምን ያስፈልጋል። ዝም ብለህ ለምንድን ነው አንተ ያማል? ምኑ ነው ማስረጃ የሚያስፈልገው? ምንም ነገር የምታወራው ነገር በማስረጃ እያሳየህ ነው መሆን ያለበት እንጂ እዚህ ጋር ምንድን ነው አንተ ገጠሪ ብቻ ነው የተሰበሰበው። እዚህ ጋር እኮ ሁሉም ያነባል። እሺ አዳም አንተ ታነባለህ። አሁን እሺ የምታነብ ከሆነ በመጀመሪያኛ ያነሳነውን ትመልሳለህ። ከወንድና የሴት ልጅ የህፃናት ሽንታቸው ልዩነቱ ምንድን ነው? ማስረጃ ህፃናት ልዩነታቸው ምንድን ነው? ምኑ የህፃናት ሽንታቸው ልዩነት አለው የለውም እያልኩ እኮ ነው። ገና እየጠየቅኩ ነው። እኔ ብትጠይቀኝ የህፃናት የወንድም የሴትም አንድ ነው። በቃ ሽንት ሽንት ነው። እናንተ ላይም እኮ አለ እንደዛ ይላል። በነገራችን ላይ እሱን እኛ ጋር እንደሚል ታሳየኛለህ። አሁን መልስ ዘርማ። እኔ ላሳየህ ታሳየኛለህ። እኔ ክስ ተረጋጋ። ተራን ጠብቅና ታወራለህ። ቆይ አዳምጥ። ሳዲ እኔ ልመልስለት፣ አንተ ፍቀድልኝ። እሺ ሚውት አድርግና ቀጥል ዘርማ። እኔ ይቅርታ አድርግልኝ። እዚህ ሁሌ እዚህ የምታወራው ነገር ልክ አይደለም። ያለ ማስረጃ ምናምን እንደዛ የተጠየቅነው መልስ። ቅድሚያ ታልቀስ እንደ ነብይ ኝኝኝኝ አትበል። ጥያቄው መልስ። ጥያቄው መልስ። ዋጋ ያስከፍልሃል ነው እንደዚህ ሚውት አታርገኝ። እኔን መልስ። አውርዳው ሸነ ይሄንን ኢዴት ኮባራስ አውርዳው ለዛ ትወጋለህ። አውርዳው ይሄንኛውን አውርዳው። ትወጋለህ ይላል እንደሚወጋው ጋና ደደብ። መቼ ነው የምትሰለጥኑት እናንተ? መቼ ነው የምናውቁት? እድሜ ልካቸውን እየሄዱ ብያለሁ። ይሻላችኋል። ጭንቅላት ነው ያላቸው እነዚህ ሰዎች። ደደብ። የእናንተን ጭንቅላት የጠፍሬን ቆሻሻ አልቆጥረው። ምን አይነት ውርጋጥ ናቸው? ባለጌ። ጥያቄ ሲጠየቅ ትወጋለህ ይላል። የሚወጋ ይውጋና መግደል ማረድ እድሜ ልካቸው ማለት ነው። ደም የጠማቸው አብያንንታሞች። መቼ ነው ከዚህ አራጅና ወጊ መንፈስ የምትወጡት? ስለ ሽንት ሲጠየቅ ስፐርም አወራችሁ ይላል። ስፐርምና ሽንት ምን አገናኘው? ስለ ህፃናት ሽንት እየተወራ ለምን ተለያየ ተብሎ ሲጠየቅ ስለ ስፐርም ለምን ታወራላችሁ? ስለ ሽንት እየተወራ ስለ ብልግና ለምን ታወራላችሁ? ቅድሚያ ርዕስ ሰምታችሁ ነው። የአጋንንት ጆሮአችሁ ላይ ይሸናል ያለውን አጽሉትና ኡዱ አድርጋችሁ ነው። ቶፒኩን ሰምታችሁ ነው። ራሳችሁን አታስገምቱ። ከስር ቁጭ ብለው የሚያደምጧችሁ የእናንተ ውስታዞች አሉ። አክቹዋሊ እነሱም ከእናንተ አይሻሉ። ኤኒዌይስ ኑራ ስርዓት እያልሽ ስለነበረ እስኪ ቶፒኩ ላይ ቁሚና ወይንም ቁምና መልስ ኑራ። ጥያቄውን ሰምተሃል? አይ እኔ ደግሞ አንተ ልጠይቅ ፈለኩ። ትጠይቂያለሽ። ጥያቄውን መልሽና ሴት እንደመሆንሽ ይመለከትሻል። አይ እኔ ነኝ የምጠይቅህ። ለምንድን ነው ሁሌ ስለዚህ የምታወራው? ከፍ አድርጋት ቅድሚያ ሂምሌትና አድርጋትና ዋርዳት። ስለዚህ ጉዳይ አንድ ቀን አውርቼ አላውቅም። ከፍ አድርጋት ሁሌ ከወገብ በታች ምናምን። ስለ አማልክት ለምን አታወራም? ቆይ ስለ ሽንት ልዩነት ያወራሁበትን አንድ ቀን ማስረጃ እንጂ
ስለ አማልክት ለምን አታወራም? ስለ አማልክት ለምን አወራለሁ? እኛ አማልክት ጣዖታት ናቸው። አምላክ አንድ ነው፣ አለቀ። አሁን ስለ ሽንት ያወራሁበትን ማስረጃ እንጂ ማን ነው ሁሌ ስለ ከወገበታች ምናምን። አሁንም ደግሞ ላዋርዳት። እሺ አዋርደኝ። ሁሌም ከወገብ በታይ ነው የምታወራው አለች። ለ3 ወር ያህል ተከታታይ የገባሁት ምን እንደሆነ ኮመንት ላይ ከስር ጻፉልኝ። አሁን ደግሞ ቀጣይ 2 ወር ብዬ ፕሮግራም ያዝኩት ምንድን ነው? ኮመንት ላይ ጻፉት። እኔም አልናገርም፣ አንቺም አትናገሪ፣ ኮመንት ታነቢያለሽ። ለ3 ወር ያህል ተከታታይ ስገባ ከዛ ደግሞ ከ15 ቀን እረፍት በኋላ አሁንም ለ2 ወር እንደገና ብዬ ያዝኩት ፕሮግራም በምን ዙሪያ ነው? ኮመንት ላይ ጻፉላት። ማናችንም አናመራው፣ ኮመንት ጻፉላት። ከዛ አንብበሽ ትነግርኛለሽ ምን እንደሚል ኮመንቱ። እየቆጠረ ያለውን አየሹ? ስለ አላህ ነው የሚለው። ቴንኪዩ። ተሳስቼ ነው አላህ አማልክት ብላችሁ የምታመልኩት መስሎ የነበረ ጣዖት መሆኑን ስለነገርሽኝ እናመሰግናለን። ስለ ብልግና ጣዖት ነው የሚለውን ማስረጃ እኔ እኮ እስካሁን ጣዖት ነው አላልኩም። ምን ያለ በቃ ከወገብ በታች ነው አላህ፣ ከወገብ በታይ ነው። ሶሪ አሳይ ማስረጃ ራስሽ ነገርሽኝ። ሁሌ የምገባው ከወገብ በታች ነው ብለሽኛል። አንተ ስለ ህፃናት ሴቶች ምናምን ነው የምታወራው ሁሌ። እኔ ስሰማህ ማለት ነው ለምን እንደሆነ ባላቅም ለ4 ወር ያህል ተርታውን የገባሁት ተርታውን ቤቴን ከፍቼ የገባሁት ስለ አላህ ነው። ስለዚህ አላህ ከወገብ በታች ነው። እናመሰግናለን። ኤኒዌይስ አሁን የዛሬው ቶፒክ ላይ ፎከስ አድርጊ። ጥያቄውን ላይ ትመልሻለሽ። የዛሬው ቶፒክ ላይ እታችን እሺ ጠይቅ። መልካም። የወንድና የሴት ልጅ ሽንት ለምን ተለያየ የሚል ጥያቄ አለን። ህፃናት ሴት ነጃሳ የሆነችበት ምክንያት ምንድን ነው? እሱ ወንዱን የማይነጅስበት ሽንቱ ሴቷ የምነጅስበት ምክንያት ምንድን ነው? ህፃናት ትልቆች ናቸው ወይስ ህፃናት ናቸው? ልጆች ከስንት ዓመት በታች? እድሜ አልተቀመጠም። ተቀምጧል። እሺ እድሜ ተቀመጠ ንገሪኝና ቀጥያ ታውቂዋለሽ። አይ ተቀምጧል። አንተ መጀመሪያ ሀዲሱን ስታነብ እኮ ሙሉን ነው ማንበብ እኮ። አንቺ ስለምታውቂው እድሜው ስንት ነው የሚለው የተቀመጠው። አይ ሀዲሱን እኮ አንተ ነህ ያመጣኸው እዚህ ጋር። ቁጥሩ እድሜው አለው ገደብ። ኦኬ ካለው እስቲ ነው ሀዲሱን አንዴ ክፈተው። ጀሚዓ ተርሚዚ 610ን ክፈትልኝ። ሸልመሻለሁ ቁጥሩ ካለ አንቺ ቁጥር ያለው ሀዲስ ካወጣሽ። ቀጥል አንብበው። ኦኬ እሺ። አሊ ቢን አቢ ጣሊብ ናሬትድ ዛት ሜሴንጀር ኦፍ አላህ ሴድ ያለ መልእክተኛ እንደዚህ ያለ አሊ እንደተረከው አባውት ዩራይን ኦፍ ሜል ቻይልድ ዛት ሳክልስ ስለ ወንድ ህፃን ልጅ እፎይን ለጠቆመ 500,000 እንከፍላለን ይላል። አታሳድጉም እንዴ? ባለፈው ቢያንስ እኮ ስንት ነው? 1 ሚሊዮን ብር አስገብታችሁ ነበር። ቀነሳችሁ እንዴ? እፎይን ለወጋ ለገደለ 1 ሚሊዮን እንከፍላለን ብላችሁ ነበር። ወደ ኋላ መለሳችሁት። 500,000 ብር ያደረገውን በግ እንኳን እኮ እንደዛ ያወጣል። ኧረ ተው ቀጥልሽ። ያ መሐመድ ያለ መልእክተኛ ስለ ታንሳለህ እንጂ አምሮ ሀዲስ ስለሆነ ከበግ ነው የምታንሰው። አንድ የሚዩት አድርግ እስኪ። በጊውን ሙስሊሞች ተሳዳቢ ናቸው። በነገራችን ላይ ይነው መረጃ ሲመጣው ልቅ አለች። አያት አይደለ? ልጁ ቅድም ሊያብራራልህ ለምን አወረድከው? ልጁ አብዲ ሊያብራራልህ ነበር አይደል? መረጃ የያዘ ሰው አትፈልጉ። ድንገት ያልተዘጋጀ አስወጣው። እንዳው ታወራለህ። ደደቦችን አታስቀምጧቸው።
ኢነርጂያችንን ድሬን እንዲያደርጉ አስፈላጊ አይደለም። በቃ ሙስሊሞች መሀይም ናቸው። ሁሉም የሚያውቁት ነገር የለም። ስድብ ነው፣ ብልግና ነው፣ እንገላለን እያሉ ያው ቁጥር ከስር ይጽፋል። ሚዩት አታርጉት። አራጅ ናቸው ስንል በተግባር እያሳየናችሁ ነው። ተሳዳቢ ናቸው ስንል በተግባር እያሳየናችሁ ነው። ባለጌ ናቸው ስንል በተግባር እያሳየናችሁ ነው። መልሰው እፎይ ተሳዳቢ ነው ይልሃል ማለት ነው። ሐዲሱ እየተነበበለት ስድብ ይመስለዋል። ትናንትና ያሳየኋችሁ ቪዲዮን በደንብ ኮፒ ሊንክ አድርጉት፣ አሳዩቸው። ተሰደብን የሚሉት ውሸት ነው። ተሳዳቢው ራሳቸው የጻፉት መጽሐፍ ነው። ክርስቲያኖች ሲያነቡት ክርስቲያኖች የሰደቧቸው ይመስላችኋል ብሏል ሀባሹ ዋብያውን። ዋብያው ደግሞ ሀባሹ ምን አለ? የእናንተን መጽሐፍ ስድብ የሚመስል መጽሐፍ እንትንዟል። አህያ ካየን አያስችለንም፣ ስሜታችን ይነሳል ብለዋል። ይሄ ምንድን ነው የሚያሳየው? መጽሐፍቶቻቸው ስድብ እንደያዙ ገብቷቸዋል ማለት ነው። አሁን እነኚህ ምንም አንብበው ማያውቁት ግን ምንድነው ከኔ ነው የሚሰሙት። ኡስታዞቻቸው አልነገሯቸውም፣ ከኔ ነው የሚሰሙት። የሰደብኳቸው ይመስላቸዋል። እኔ ጥፋቴ ማንበቤ ነው መጽሐፋችሁን። የእፎይ ጥፋቱ እስልምናን ማንበቡ በሉ። የእፎይ ጥፋቱ የእስልምናን መጽሐፍቶች ማንበቡ፣ ሌላ ምንም ጥፋት የለበትም እፎይ። ለእያንዳንዷ ላወራኋት ማስረጃ መጣባቸዋለሁ አልኳቸው። ለእያንዳንዷ ለከሰሱኝ ማስረጃ መጣሁባቸው። ማስረጃ ብቻ ማምጣት አይደለም እኮ በጣም የሚገርመው ነገር የራሳቸው ኡስታዞች እንዲናገሩ አደረግኳቸው። የቆየችው ታፍሩበታላችሁ የምትለው ነበረች። የራሳቸው ኡስታዞች እየወጡ ተሸማቀቅን፣ አፈርንበት አሉ። ከዚህ በላይ መረጃ ምን ትፈልጋላችሁ? አሁን ሌላ ትንቢት ልንገራችሁ። ሬዲ ናችሁ? ዝግጁ ናችሁ ትንቢት ለመስማት? ክርስቲያን ያንተ ነው የሚደርብብኝ እና ሌላ ትንቢት ልንገራችሁ። ያለፈው አልፏል፣ ግን የሚቆም አይደለም ወጀቡ። ያነሳንባችሁ ወጀብ የሚቆም አይደለም። የምትቋቋሙት ድራማ በመስራት በመዋሸት የምትቋቋሙት አይደለም። ቀጣይ ሀባሽና ዋብያ ሙሉ ለሙሉ መስጊድ እስካለየ ድረስ ኃይለኛ ጦርነት ውስጥ ትገባላችሁ። ኃይለኛ ጦርነት ውስጥ እንዲህ በቀላል አይደለም። እንደዚህ በመስጊድ ዝም ብላችሁ የምትፈቱት መንግስት ካሁኑ እልባት ካልሰጣችሁና የአኩርፎ የተቀመጠው ጀማን ካላስማማውና አሁን በቃ ልክ ኦርቶዶክስ ፕሮቴስታንት ለብቻ፣ ካቶሊክ ከሌላው ሴክት ለብቻ